በጌታ የተወደዳችሁ የእግዚአብሔር ሕዝቦች የእግዚአብሔርን ጸጋና ሰላም እየተመኘሁላችሁ የዛሬውን ፕሮግራም ይዤላችሁ የምመጣው እህታችሁ ውብገነት ቦጋለ ነኝ ከኤድመንተን ካናዳ። ዛሬ የማቀርበው መልእክት ይህንን የምናልፍበትን የገና በዓልን በማስመልከት የተዘጋጀ መልእክት ነው። የመልእክቴ ርዕስ በጨለማ የተወለደው ይላል። በጨለማ የተወለደው ይላል። ጥቂት ጥቅሶችን ላነብላችሁ እወዳለሁ። የኢሳይያስ 9:2 ላይ ምን ይላል? በጨለማ የሄደ ሕዝብ ብርሃን አየ፣ በሞት ጥላ አገርም ለኖሩ ብርሃን ወጣላቸው። ሉቃስ 2:8-14 ያለውን አነባለሁ። በዚያም ምድር መንጋቸው በሌሊት ሲጠብቁ በሜዳ ያደሩ እረኞች ነበሩ። እነሆም የጌታ መልአክ ወደ እነርሱ ቀረበ፣ የጌታ ክብርን በዙሪያቸው አበራ፣ ታላቅ ፍርሃትን ፈሩ። መልአኩም እንዲህ አላቸው፣ እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና። ይህም ምልክት ይሆንላችኋል፣ ሕፃን ተጠቅልሎ በግርግም ተኝቶ ታገኛላችሁ። ድንገትም ብዙ የሰማይ ሰራዊት ከመልአኩ ጋር ነበሩ፣ እግዚአብሔርንም እያመሰገኑ ክብር ለእግዚአብሔር በአርያም ይሁን፣ ሰላምን በምድር ለሰውም በጎ ፈቃድ አሉ ይላል። ማቴዎስ 2:13-18 ያለውን ደግሞ አነባለሁ። እነሱም ከሄዱ በኋላ እነሆ የጌታ መልአክ በሕልም ለዮሴፍ ታይቶ ሄሮድስ ሕፃኑን ሊገለው ይፈልገዋልና ተነሳ፣ ሕፃኑንም እናቱንም ይዘህ ወደ ግብፅ ሽሽ፣ እስክነግርህም ድረስ በዚያው ተቀመጥ አለው። እሱም ተነስቶ ሕፃኑንና እናቱን በሌሊት ያዘና ከጌታ ዘንድ በነቢይ ልጄን ከግብፅ ጠራሁት የተባለው እንዲፈጸም ወደ ግብፅ ሄደ። ሄሮድስም እስኪሞት ድረስ በዚያ ኖሩ። ከዚያ በኋላ ሄሮድስ 70 ሰገል እንደተሳለቁበት ባየ ጊዜ እጅግ ተቆጣና ልኮ ከ70 ሰገል እንደተረዳው ዘመን በቤተልሔምና በአውራጃዋ የነበሩትን 2 ዓመት የሆናቸውን ከዚያም የሚያንሱትን ሕፃናት ሁሉ አስገደለ። ያን ጊዜ በነቢዩ ኤርምያስ ድምፅ በራማ ተሰማ፣ ለቅሶና ብዙ ዋይታ። ራሔል ስለ ልጆቿ አለቀሰች፣ መጽናናትም አልወደደችም፣ የሉምና የተባለ ተፈጸመ ይላል። ዮሐንስ 1:5 ምን ይላል? ብርሃንም በጨለማ ያበራል፣ ጨለማም አላሸነፈውም ይላል። በጨለማ የተወለደው ይላል የዛሬው ርዕሴ። በጨለማ የተወለደው። በዚህ ሳምንት እነዚህን ጥቅሶች ሳነብ ሰሞኑን እነዚህን ጥቅሶች የገናን በዓል በመመልከት ጌታ ኢየሱስ የተወለደበትን ጊዜ በመመልከት እነዚህን ጥቅሶች ሳነብ በእግዚአብሔር ቃል ላይ ሳሳልፍ የምጸልያቸው ጸሎቶች ነበሩ። አንድ የጸለይኩትን ጸሎት ጽፌዋለሁ። ይህንን ጸሎት በመጸለይ ደግሞ ጀምራለሁ። ክብርና ምስጋና አምልኮና ስግደት የሚገባህ ቅዱስና ዘላለማዊ ሆንክ የሰራዊት ጌታ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ይህንን ጊዜ ስለሰጠህን ተመስገን ጌታ ኢየሱስ። አንተ ውድ ኢየሱስ በሌሊት መወለድህ መልካም ሆኖ እግዚአብሔር ሆይ ይህ ዓለም በእርግጥ ጨልሞ ይታያል ጌታ ሆይ፣ እኔም ደግሞ ሁል ጊዜ ከተደቀነብኝ ደመና ጀርባ ያለውን ብርሃን ላይ ማየት ልምድ ነበረኝ። ዛሬ ግን ያ ብርሃን የደበዘዘ ይመስላል። መላው ዓለም በስጋት ላይ ነው። በትንሽ ነገር ለመጣላት የተዘጋጀና የተቆጣ ይመስላል። አባት ሆይ ጦርነቶችን እንሰማለን ጌታ ሆይ፣ አንዲት ነገር በመጫን ወደ ጥፋት ለመሄድ አንድ እርምጃ የቀረን ይመስላል። ዓለም በእነዚህ ቀናት የጨለመች ትመስላለች ጌታ ሆይ። ነገር ግን አንተ የተወለድከው በጨለማ ነበር አይደል? የመጣኸው በሌሊት ነው እኮ ጌታ ኢየሱስ። እረኞቹ የሌሊት ፈረቃ ሰራተኞች ነበሩ። ጠቢባኑ ኮከብን ተከተሉ። የመጀመሪያው ለቅሶ የተሰማው በጨለማ ጥላዎች ውስጥ ነበር። ፊትህን ለማየት ማርያምና ዮሴፍ የሻማ ብርሃን ያስፈልጋቸው ነበር። አባት ሆይ በሄሮድስ ቅናት ምክንያት ጨልሞ ነበር።
በረማውያን ጭቆና ጨልሞ ነበር ዓለም። ያንተ ዓለም በድህነትና በዓለም በአመፅ ጨልሞ ነበር። ሄሮድስ ሕፃናትን በመግደል ጌታ ሆይ ምን ያህል እልቂት እንደፈጠረ አንተ ታውቃለህ። ዮሴፍ አንተንና እናትህን ይዘው ወደ ግብፅ ተሰደዱ። ኦ ጌታ ኢየሱስ የናዝሬቱ ሰው ከመባልህ በፊት እኮ ስደተኛ ነበርክ። ኦ ጌታ ኢየሱስ በዘመንህ ወደ ነበረው ጨለማ ዓለም ገባህ። ወደኛስ ጨለማ አትገባምን? ከደም መፋሰስ፣ ከድህነት፣ ከዘረኝነት፣ ከጥርጣሬና ከዚህ ሕይወት ስቃይ የተነሳ እጅግ ዝለናል። እኛም እንደ ጠቢባኑ ኮከብን እየፈለግን ነው። እንደ እረኞቹ በግርግም ፊት ተንበርክከናል። ፈውሰን ጌታ ሆይ እርዳንና በአዲስ መልክ በእኛ ውስጥ ተወለድ ብለን እንለምንሃለን በጌታ በኢየሱስ ክርስቶስ ስም አሜን። በጨለማ የተወለደው ወገኖቼ፣ ይህ ለገና ጸሎት እንግዳ የሆነ አጀማመር ይሆን ይችላል። በዚህ ሀገር ውስጥ ጃንዋሪ ከመድረሱ በፊት እኔ ባለሁበት ደግሞ ገና በኖቬምበር ስለሚጨልም መብራቶች፣ የክሪስማስ ላይቶች እንሰቅላለን። እነዚህ ስለ ብሩህና ስለሚያበሩ ከዋክብት ስንዘምር እንሰነብታለን። በየሞሉ ስንሄድ እነዚህ መዝሙሮችን እንሰማለን። ሻማዎች በየቦታው ይበራሉ። ስለ ገና ድምቀት እጅግ ይወራል። ነገር ግን ይህ ጸሎት ብዙ ጊዜ የምንረሳውን አንድ ነገር ያስታውሰናል ብዬ አምናለሁ። የመጀመሪያው ገና፣ የመጀመሪያው መወለድ ጨለማ እንደነበረ፣ በተጨባጭም ጨለማ ነበረ ወገኖቼ። ማርያም የወለደችው በሌሊት ነበረ። እረኞቹ የሌሊት ስራቸውን እየሰሩ ነበረ። ጠቢባኑ ኮከቡን የተከተሉት ፀሐይ ከጠለቀች በኋላ ብቻ በሚታይ ብርሃን ነበረ። የሕፃኑን ኢየሱስን ፊት ለማየት ሻማ ያስፈልግ ነበረ። ነገር ግን በሌሎች መንገዶችም ጭልምልም ያለ ነበር። ይህ ደግሞ እኔና እናንተ ከምንረዳው በላይ ትልቅ ትርጉም አለው ወገኖቼ። ዛሬም ወገኖቼ ከ2000 ዓመታት በኋላ ጸሎታችን ጌታ ኢየሱስ ሆይ ወደኛስ ጨለማ አትገባምን አይደለምን? ወገኖቼ ጌታ ኢየሱስ በተወለደበት ጊዜ የነበረውን ጨለማ ለመረዳት በመጀመሪያ ጌታ ኢየሱስ በተወለደበት ጊዜ ዓለም ምን እንደምትመስል መመልከት ይኖርብናል ወገኖቼ። ምክንያቱም ገና በገና አካባቢ የሚወጡት የገና ካርዶቻችን፣ እነዚህ ብርቅርቅ ነገሮች ሙሉን ታሪክ አይነግሩንም። ያን ጊዜ ዓለም በጭቆና ጨልሞ ነበረ። በዛን ጊዜ የነበረው ጨለማ ወገኖቼ በጭቆና ጨልሞ ነበረ። ዓለም ሮም እስራኤልን በብረት ጡጫ ትገዛ ነበረ። የሮም ወታደሮች መሳሪያዎቻቸውን የእግዚአብሔር ሕዝቦች እንዲሸከሙ ያስገድዱ ነበረ። ደጃቸውን አንኳኩተው ምግባቸውን፣ ገንዘባቸውንና ክብራቸውን ሊነጥቋቸው ይመጡ ነበረ። የአይሁድ ሕዝብ ቄሳርን እንደ አምላክ በሚያመልክና ድል የተነሱ ሕዝቦችን የአይሁድን ሕዝብ ከሰው በታች አድርጎ በሚቆጥር መንግስት ስር ይኖር ነበረ። የዛን ጊዜ የነበረው ዓለም በደህንነት ጨልሞ ነበረ። ማርያምና ዮሴፍ የሚያርፉበት ክፍል አልነበራቸውም። ጌታ ኢየሱስ ከተወለደ በኋላ በቤተ መቅደስ የሚቀርበውን መደበኛ መስዋዕት እንኳን ማቅረብ አልቻሉም ነበር። በበግ ፋንታ ለድሆች የተፈቀደውን 2 ርግቦችን ይዘው መጡ። ኢየሱስ ወደ ዓለም የገባው እጦት፣ ድህነት ምን ማለት እንደሆነ በሚያውቁ ሰዎች መካከል ነበር። በዛን ጊዜ ዓለም በአመፃ ደሙ ጨልሞ ነበር። ንጉሥ ሄሮድስ በጥርጣሬና በጭካኔ ተሞልቶ ስለ አዲስ ንጉሥ መወለድ በወሬ ሲሰማ በቤተልሔም ዕድሜያቸው ከ2 ዓመት በታች የሆኑ ወንዶች ሕፃናት ሁሉ እንዲገደሉ አዘዘ። እስቲ ያስቡት። ወታደሮች ከቤት ወደ ቤት ሲሄዱ፣ እናቶች ሲጮሁ፣ እየሄዱ ሲያርዱ፣ ምድር በሕፃናት ደም ተጥለቅልቃለች። የማቴዎስ ወንጌል ይህንን ታሪክ አለዝቦ አያቀርበውም ወገኖቼ። ኤርምያስን በመጥቀስ ድምፅ በራማ ተሰማ ይለናል።
ለቅሶና ብዙ ዋይታ። ራሔል ስለ ልጆቿ አለቀሰች፣ የሉምና መጽናናትን እምቢ አለች ይላል። ወገኖቼ የገና ታሪክ ይህ ነው። የእረኞችና የመላእክት ታሪክ ብቻ አይደለም፣ የእልቂትና የሐዘን ታሪክም ነው። ያ ዓለም የዛን ጊዜው ዓለም እንዲሁ በመፈናቀል ደግሞ ጨልሞ ነበር። ጌታ ኢየሱስ መራመድ ከመጀመሩ በፊት ስደተኛ ነበር። እግዚአብሔር ዮሴፍን በሕልም እንዲህ አለው፣ ተነስ፣ ሕፃኑንና እናቱን ይዘህ ወደ ግብፅ ሽሽ። ሄሮድስ ሕፃኑን ሊገለው ይፈልገዋልና እስክነግርህ ድረስ በዛ ተቀመጥ። ስለዚህ በሌሊት ተነስተው ሸሹ። ባዕድ አገር ውስጥ ስደተኞች ቤት የላቸውምና የሚታደኑ ሆኑ። ጌታ ኢየሱስ የተወለደበት ዓለም አዳኙን ለመቀበል ዝግጁ አልነበረም። ሰላማዊ፣ የተረጋጋ ወይም አስተማማኝ አልነበረም። አመፀኛ፣ ፍትህ የጎደለው፣ እርግጠኝነት የሌለበት ጨለማ ነበረ። ነቢዩ ኢሳይያስ በጨለማ የሚሄድ ሕዝብ ታላቅ ብርሃን አየ ብሎ ነበር። ነገር ግን በዛች ሌሊት በቤተልሔም የነበሩት ሰዎች መሲሁ ጥቂት እርምጃዎች ርቆ በግርግም ተኝቶ ሳለ እንኳን አሁንም በጨለማ ውስጥ እንደሚጓዙ የተሰማቸው ይመስለኛል። ያን ጊዜ የነበረው ጨለማ ወገኖች ይህንን ይመስላል። የአሁኑስ ጊዜ ጨለማ እንዴት ነው? ከ2000 ዓመታት በኋላ እዚህ ተገኝተናል እኔና እናንተ። ታዲያ ይህ ሁሉ የጨለማ ታሪክ መረዳት ምን ይጠቅመናል? እኔና እናንተ ጸሎታችን ጌታ ኢየሱስ ሆይ በዘመንህ ወደ ነበረው ጨለማ ዓለም እንደገባህ ወደ እኛስ ጨለማ አትገባምን ብለን መጠየቅ እንችላለን። ምክንያቱም እውነቱን ከተነጋገር አሁንም ዓለማችን በጨለማ የተጨነቀች ትመስላለች። በጣም የጨለመች ትመስላለች ወገኖቼ። መንግስታት ዛቻ የሚለዋወጡበትና ስልጣኔን የሰው ሕይወትን ፈጽሞ ሊያጠፉ በሚችሉ መሳሪያዎች የሚፎካከሩበት ዘመን ላይ እንኖራለን። ስለ ጦርነትና ስለ ጦርነት ወሬ እንሰማለን። ዜና ስንመለከት ትልቅ ጥፋት ይከሰት ይሆን ብለን እንሰጋለን። በዘፈቀደና በማያቋርጥ አመጽ ውስጥ እንኖራለን። ስለ ተኩስና ስለ አሳዛኝ ክስተቶች የሚወጡ ዜናዎችን ከመስማት የተነሳ ስሜታችን ደንዝዟል። ደህንነት ዋስትና በሌለው ዓለም ውስጥ መኖርን ለምደናል። ሊታረቁ በማይችሉ ክፍፍሎች ውስጥ እንኖራለን ወገኖቼ። የቤተ ክርስቲያን መከፋፈል፣ የሃይማኖት መከፋፈል፣ የዘር መከፋፈል፣ የማንነት መከፋፈል፣ የፖለቲካ መከፋፈል። ቤተሰቦች በተለያዩ የፖለቲካ አመለካከት ምክንያት ይቃቃራሉ። ማህበረሰቦች በተለያዩ ጉዳዮች ይከፋፈላሉ። ጎረቤቶቻችንን እንጠራጠራለን፣ ለቁጣ እንፈጥናለን፣ ለመስማት ግን እንዘገያለን። ሁሉም ሰው ለጠብ የተዘጋጀና የተቆጣ ይመስላል። እናም ብዙዎቻችን በዚህ የገና ወቅት የግል ጨለማችንን ተሸክመን መተን ይሆናል። ምናልባት በዚህ ዓመት የምትወዱትን ሰው አጣችሁ ይሆናል። እናም በገና በዓል ወቅት ያ ባዶ ወንበር ልትሸከሙት የማትችሉት ጨለማ ሆኖባችሁ ይሆናል። ምናልባት የገንዘብ ችግር ገጥሟችሁ ይሄንን ገናን ፍጹም ገናን የመፍጠር ግፊት ተጭኗችሁ ይሆናል። ምናልባት በጭንቀት በዲፕሬሽን እየታገላችሁ ይሆናል። እናም በዙሪያችሁ ያለውን የግዳጅ ደስታ የበለጠ ብቸኝነት እንዲሰማችሁ እያደረገው ይሆናል። ምናልባት ቤተሰባችሁ ፈርሷል። ለረጅም ዓመት የቻላችሁትን ትዳር በቃ ብላችሁ የተዋችሁበት ዓመት ይሆናል። ምናልባት ጤናችሁ እየደከመ ይሆናል፣ ወይም እምነታችሁ በተለያየ የህይወት ግድድሮች እየተናወጠ ይሆናል። ምናልባት ጌታንና ቤተ ክርስቲያንን ትቶ በጠፋ ልጅ ምክንያት እየተሰቃያችሁ ይሆናል። በእምነት አሳድጋችኋቸው፣ ከነሱ ጋር ጸልያችሁ፣ ወደ አምልኮ ወደ ቤተ ክርስቲያን ወስዳችኋቸው፣ የእግዚአብሔርን መንገድ አስተምራችኋቸው። ልጆቻችሁ አሁን ግን ርቀው ሄደው ይሆናል። በአካል ብቻ ሳይሆን በመንፈስ እየባዘኑ ይሆናል። እንዲጠብቁት ተስፋ ያደረጋችሁትን ነገር ሁሉ ትተው ርቀው ሄደው ይሆናል።
በዚህ ገና በዓልና በዓመቱ መለወጫ ወቅት ያ ባዶ ቦታ የምትወዱት ልጅ በጨለማ ውስጥ ሲጓዝ የማየት ህመም አስታውሷችሁ ይሆናል። እሱን ወደ ብርሃን ለመመለስ አቅም እንደሌላችሁ ይሰማችኋል። ወገኖቼ እነዚህ ሁሉ ጨለማዎች ናቸው። ምናልባት እንደኔና እንደ ቤተሰቤ ላለፉት 9 ዓመታት በጨለማ ውስጥ እንድንቆይ ባደረገን ረጅም የፍርድ ቤት ክርክር ውስጥ ፍትህ እስኪሰፍን በጨለማ ውስጥ እየጠበቃችሁ ይሆናል። 9 ዓመታት የጥበቃ ጊዜ 9 ዓመታት የጠበቆች ክፍያ ቀጠሮ፣ የ9 ዓመታት ቀጠሮ መራዘምና እርግጠኛነትን ማጣት፣ እውነቱ መቼ እንደሚወጣ ትክክለኛው ነገር መቼ እንደሚሆን እያሰብን የቆየንባቸው 9 ዓመታት ናቸው። ወገኖቼ የፍትህ መጓደል ጨለማ ለየት ያለ ሸክም ነው። ተስፋህን ቀስ በቀስ ይበላዋል። ወራትና ዓመታት እያለፉ ሲሄዱ የፍትህ መዘግየት የፍትህ መከልከል ይሆን ብለህ እንድትጠራጠር ያደርግሃል። በጨለማ ውስጥ ስትጓዝ የገና በዓል የዓመቱ ብቸኛ ጊዜ ሊሆን ይችላል። አንዳንዶቻችሁ ከዚህ ሁሉ ለማምለጥ ተስፋ እያደረጋችሁ እንደሆነ ይሰማኛል። ለአንድ ሰዓት ያህል ብርሃን፣ ሙዚቃና ውበት አይታችሁ ጭንቀታችሁን እንድትረሱ እንትፈልጉ ይሆናል። እኔም ያንን ልሰጣችሁ እፈልጋለሁ። ነገር ግን ወገኖቼ ከዛ የበለጠ እውነተኛና ዘላቂ የሆነ ነገር ልሰጣችሁ እፈልጋለሁ። ልነግራችሁ የምፈልገው ኢየሱስ የመጣው ከጨለማው እንድናመልጥ ሊያደርገን አይደለም። ነገር ግን እሱ የመጣው ወደ ጨለማችን ውስጥ ለመግባት ነው። ዛሬ እንድትሰሙኝ የምፈልገው ነገር ቢኖር እግዚአብሔር ከመምጣቱ በፊት ዓለም እስክትሻሻል ድረስ አልጠበቀም። ጌታ ኢየሱስ የተወለደው የሰው ልጅ በደመቀበት ወቅት አይደለም፣ በተቃራኒው በጣም በጨለመበት ወቅት ነበር። ይህ ደግሞ በአጋጣሚ አልነበረም። ጊዜው የተሳሳተ ጊዜ አልነበረም። ዋናው ነጥብ እሱ ላይ ነበረ። የዮሐንስ ወንጌል እንዲህ ይላል፣ ብርሃንም በጨለማ ይበራል፣ ጨለማውም አላሸነፈውም። ይህ ጥቅስ ምን እንዳልተናገረ ልብ በሉ ወገኖቼ። ብርሃኑ ጨለማው እስኪወገድ ጠበቀና ከዚያ መጣ አይልም። ብርሃኑ ከጨለማው ርቆ በሰላም ተቀመጠ አይልም። ይልቁንም ብርሃኑ በጨለማ ውስጥ ይበራል ይላል። በጨለማው መሃል በከፋው ሁኔታ ውስጥ ብርሃኑ ይበራል። ሃሌሉያ። ዛሬ ወገኖቼ ስጋዊው ይሄ አምላክ ሰው ሆኖ መወለዱ የሚያውጀው ነገር አለ። ይኸውም አዋጅ ምንም አይነት ሰዓት ጨለማ ሆኖ እንደማይቀር፣ ምንም አይነት ቦታ የፈረሰ ቢሆን በጌታ ሰዓት የማይጠገን እንደሌለ እና ማንም ሰው እሱ ሊደርስበት የማይችልበት ደረጃ ርቆ ደርሶ እንደማይጠፋ ነው። ወገኖቼ የልደቱን ዜና ማን እንደሰማ አስቡ። በቤተ መንግስቱ ውስጥ ያለው ቄሳር አይደለም። በቤተ መቅደሱ ያሉት የሃይማኖት መሪዎች እኮ አይደሉም። ሕይወታቸውን ያቀኑ ባለጸጎችና ኃያላን አይደሉም። የሌሊት ፈረቃ የሚሰሩ ምናልባትም ሌሊቱ የረዘመባቸውና የደከማቸው ተራ እረኞች ነበሩ ያንን የልደቱን ዜና የሰሙት። እረኞች በሃይማኖታዊ መመዘኛ እንደ ርኩስ ይቆጠሩ ነበር። በስራቸው ምክንያት ሁሉንም የሃይማኖት ሕጎች መጠበቅ አይችሉም ነበር። በህብረተሰቡ ዘንድ የተገለሉ ነበሩ። የሰማይ መላእክት ግን በጨለማ ታያቸውና እንዲህ አሏቸው፣ ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁ። ለሕዝብ ሁሉ፣ በሌሊት ፈረቃ ለሚሰሩት ጭምር፣ ለተገለሉት ጭምር፣ ለተረሱት ጭምር የእግዚአብሔር ልጅ የመጣው ሁሉንም ነገር ለተረዱ ሰዎች ብቻ አይደለም። የእግዚአብሔር ልጅ የመጣው በጨለማ ውስጥ ለሚደናቀፉት፣ ሌሊቱን በሰላም ለማሳለፍ ለሚታገሉት፣ እነሆ በኃጢአት በድካም ለሚወድቁት፣ ለሚነሱት
ሰዎች ነው። አሁንም የሚመጣው ለእንደዚህ አይነቶቹ ሰዎች ነው ወገኖቼ። ስለዚህ ጸሎቱ በዚህ ምስል ሲያጠቃልል እናያለን። እኛ እንደ ጠቢባኑ ኮከብን እየፈለግን ነው። እንደ እረኞቹ በግርግም ፊት ተንበርክከናል። እረኞቹንና ጠቢባኑ ያላደረጉትን ነገር ልብ በሉ እስቲ ወገኖቼ። መጀመሪያ ሁሉንም ነገር አላስተካከሉም። ሕይወታቸው ስርዓት እስኪይዝ ድረስ አልጠበቁም። ራሳቸውን አላነጹም፣ ወይንም ስነ መለኮታቸውን ቴዎሎጂያቸውን አላስተካከሉም። እንደነበሩ እንዳሉ ግን ወደ እርሱ ወደ ተወለደው አዳኝ መጡ። በጨለማ ውስጥ ብርሃንን እየፈለጉ መጡ። እረኞች በቀጥታ ከሜዳ ወጡ፣ ምናልባት የበግ ጠረን ሳይለቃቸው። ጠቢባኑ ከረጅም ጉዞ በኋላ መጡ፣ ምናልባትም ደክሟቸውና ላብ በላብ ሆነው አባራ ለብሰው መጡ። ሁሉንም ነገር አሟልተው አልመጡም። እኔና እናንተም እንደዛው መሆን አይጠበቅብንም። ምናልባት ዛሬ በዚህ ቦታ በዚህ ሰዓት የመጣችሁት ይህንን መልእክት የምታዳምጡት ሕይወታችሁ ተበላሽቶ ሊሆን ይችላል። እምነታችሁ ተናውጦ ሊሆን ይችላል። ተስፋችሁ መክኖ ሊሆን ይችላል። ጨለማችሁ ከአቅማችሁ በላይ ሆኖባችሁ ይሆናል። አሁንም የምታምኑ መሆኑን እርግጠኛ ባትሆንም እንኳን የሆነ ነገር ግን እንድትመጡ ይህንን መልእክት እንድታዳምጡ ግን አድርጓችኋል። ወገኖቼ ያ በቂ ነው። ባላችሁበት ቦታ ኑ፣ ባላችሁበት ሁኔታ ኑ። ጌታ ኢየሱስ የመጣው ወደ ፍጹሙ ዓለም አይደለም፣ ወደዚህ ዓለም ነው የመጣው። እኔ እናንተ ወዳለንበት ዓለም ነው የመጣው። ወደ ጨለማው ነው የመጣው ሁሉን ነገር ላሟሉ ሰዎች አይደለም የመጣው። በጨለማ ውስጥ ለሚደናቀፉና ብርሃንን ለሚራቡ ሰዎች ነው። ጸሎቱ እንዲህ ይላል፣ ፈውሰን እርዳንና በአዲስ መልክ በእኛ ውስጥ ተወለድ ብለን እንለምንሃለን ይላል። የገና በዓል ግብዣ ይህ ነው ወገኖቼ። ሁሉን ነገር ብሩህ እንደሆነ ማስመሰል አይደለም፣ የማይሰማችሁን ደስታ መፍጠር አይደለም። ነገር ግን ብርሃኑ ወደ ጨለማችሁ እንዲገባ መፍቀድ ነው። እግዚአብሔር በእናንተ ምስቅልቅል ሕይወት ውስጥ እንዲገባ መፍቀድ ነው። ጌታ ኢየሱስ በፈረሱት የሕይወታችሁ ክፍሎች ውስጥ በአዲስ መልክ እንዲወለድ መፍቀድ ነው ወገኖቼ። ጌታ ኢየሱስ በሌሊት መወለዱ መልካም ነገር ነው። ምክንያቱም አብዛኞቻችን ቢያንስ በከፊል በጨለማ ውስጥ እንኖራለን። ነገር ግን ተስፋው ይህ ነው፣ ጨለማው የመጨረሻ ቃል አይሆንም። በቤተልሔም የሄሮድስ ቁጣና የሮም ጭቆና ቢኖርም ጨለማው ግን አላሸነፈም። ጌታ ኢየሱስ የጨለማው ገዢ በመስቀል ላይ ቢሆንም ሁሉን ነገር ተስፋ ቢስ በሚመስልበት ጊዜ ግን አልተሸነፈም። በእኔና በእናንተም ሕይወት አይሸነፍም። ብርሃን በጨለማ ይበራል፣ ጨለማውም አላሸነፈውም። ስለዚህ ወገኖቼ በዚህ ገና በዓል በግርግሩ ስታልፉ ማስመሰል አይሰማችሁ። ደህና ባልሆናችሁበት ሁኔታ ደህና ነኝ ማለት የለባችሁም። የማይሰማችሁን ደስታ ለመፍጠር አትጨነቁ። እረኞቹ እንዳደረጉት ግን አድርጉ። ጠቢባኑ እንዳደረጉት ግን አድርጉ። ባላችሁበት ሁኔታ ኑ፣ በግርግሙ ፊት እንንበርከክ፣ ኮከቡን እንመልከት። በዚያ ጨለማ ሌሊት ወደ ዓለም የገባው ብርሃን ወደ እኔና ወደ እናንተ ጨለማ እንዲገባ እንፍቀድለት። ሃሌሉያ። እንጸልይ። ክብርና ምስጋና የሚገባ ጌታ ኢየሱስ፣ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። አንተ በሌሊት መጣ፣ ያኔ ወደ ጨለማው ገባ። ዛሬ ደግሞ አሁን ደግሞ ወደ እኛ ጨለማ ገባ። ፈውሰን፣ እርዳን፣ በአዲስ መልክ በእኛ ውስጥ እንደገና ተወለድ። ክብር ሁሉ ላንተ ይሁን፣ በጌታ በኢየሱስ ክርስቶስ ስም አሜን።